ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? የሰዓቱን ሰበር መረጃዎች ይዘን ቀርበናል። ዋና ጉዳዮችን አስቀድመን እንጀምራለን። የቤተ መንግስት ልዩ ጥበቃ ኃላፊው ከኃላፊነታቸው መነሳታቸው ተሰማ። ቤተ መንግስት ውስጥ አዳዲስ የፍተሻና ሰርቬላንስ መሳሪያዎችም በኢንፎርሜሽን መረብ ደህንነት አስተዳደር በኩል እየተገጠሙ እንደሚገኝ ተሰምቷል። ጥብቅ መረጃውን በቆይታችን የምናደርሳችሁ ይሆናል። ከፍተኛ ቁጥር ያለው መሳሪያ ከጎረቤት ሀገር ሱዳን ተጭኖ ወደ ትግራይ ክልል መግባቱ ተሰምቷል። በሌላ በኩል ቲዲአይኤል 76 የተሰኘ ወታደራዊ የካርጎ አውሮፕላን ደግሞ ባህር ዳር ደጃዝማች በላይ ዘለቀ አውሮፕላን ማረፊያ መራገፉ ተሰምቷል። አነጋጋሪዎቹን የሁለት ጠርዝ መረጃዎች ከዜና መዋዕላችን ታገኛላችሁ። ጀነራል ጻድቃን ገብረትንሳኤ በትግራይ ክልል ውስጥ ያለውን ነባራዊ ሁኔታ ገምግመው እንዲያቀርቡ በፌዴራል መንግስቱ መታዘዛቸው ተሰምቷል። የፌዴራል መንግስቱ ከኤርትራ ጋር የገባበትን ወታደራዊ ውጥረት ተከትሎ ጀነራል ጻድቃን በትግራይ ክልል ግምገማ አድርገው ያለውን ሁኔታ እንዲያሳውቁ 5 ቁልፍ ጥያቄዎች ተሰጥተዋቸዋል ተብሏል። ሙሉ መረጃውን እናደርሳችኋለን። የኦሮሚያ ክልል የጸጥታ መዋቅሩን እንደ አዲስ በ5 እዞች ማዋቀሩ ተነገረ። በአቶ ሽመልስ አብዲሳ የሚመራው የኦሮሚያ ክልል መንግስት የተፈጠረውን አገራዊ የጸጥታና ወታደራዊ ሁኔታ ተከትሎ የክልሉን ጸጥታ መዋቅር በአዲስ መልኩ ማደራጀቱ ተሰምቷል። ቆይታችን ሙሉ መረጃውን ይነግራችኋል። በሌላኛው መረጃችን ደግሞ የሶማሌ ክልል ልዩ ኃይል የመከላከያ ሰራዊቱን በመተካት ኢትዮጵያን ከሶማሊያ ጋር የሚያዋስነውን ድንበር እንዲጠብቅ ለክልሉ መንግስት ትዕዛዝ መሰጠቱ ተሰምቷል። በማዕከላዊ መንግስቱ ውሳኔ የተላለፈውና ለሶማሌ ክልል ትዕዛዝ የተሰጠው ደግሞ በሶማሌ ክልል የሚገኘው የመከላከያ ሰራዊት የግዳጅ ቀጠናውን ለቆ እንዲወጣ በመደረጉ ነው ተብሏል። ሙሉ መረጃውን ትሰሙታላችሁ። በደቡብ ኢትዮጵያ ክልል ጋሞ ዞን ህዝብ ባነሳው የአስተዳደር ጥያቄ ላይ የዞንና የጸጥታ መዋቅር ባሰማሩት የጸጥታ ኃይል ከ20 በላይ ንጹሃን ሲገደሉ በርካቶች ደግሞ መቁሰላቸው ተሰማ የሚሉትንና ሌሎችንም ሰበር ወሬዎች ዜና መዋዕላችን አካቷል። ቻናሉን ሰብስክራይብ፣ መረጃዎቹን ደግሞ ለበርካቶች እንዲደርሱ ላይክ እና ሼር እያደረጋችሁ ተከታተሉን ዘንድ እንጠይቃችኋለን። መልካም ቆይታ እንመኝላችኋለን። ወደ ዝርዝር ዘገባዎቻችን እንሻገራለን። የተወደዳችሁ ቤተሰቦቻችን የቤተ መንግስት ልዩ ጥበቃ ኃላፊው ከኃላፊነታቸው መነሳታቸው ተሰምቷል። ላለፉት 4 ዓመታት ገደማ የቤተ መንግስት ልዩ የጥበቃ ኃላፊ የነበሩት ሹም ከኃላፊነታቸው እንዲነሱ መደረጉንና በምትካቸው ደግሞ ሌላ ሰው መሾሙን መዋዕል ሚዲያ ከቤተ መንግስት ምንጮቹ ባገኘው መረጃ አረጋግጧል። ከዚህ በተጨማሪ ቤተ መንግስት ውስጥ አዳዲስ የፍተሻና የሰርቬላንስ መሳሪያዎችም በኢንፎርሜሽን መረብ ደህንነት አስተዳደር በኩል እየተገጠሙ እንደሚገኝም ነው የተሰማው። ከቤተ መንግስት ልዩ ጥበቃ ኃላፊው በተጨማሪ ከዚህ ቀደም በቤተ መንግስት ውስጥ የፍተሻ ስራ ላይ ተሰማርተው የነበሩ ሰራተኞችም ከስራ ቦታቸው እንዲነሱ መደረጉንም ከጉዳዩ ጋር በተገናኘ መዋዕል ሚዲያ የደረሰው መረጃ ያሳያል። እነዚህ ከስራቸው እንዲነሱ የተደረጉ የቤተ መንግስት ፍተሻ ሰራተኞችም በአስገዳጅ ሁኔታ እረፍት እንዲወጡ የተደረገ ሲሆን የሞባይል ስልካቸውንም ለኢንፎርሜሽን መረብ ደህንነት አስተዳደር እንዲያስረክቡ ውሳኔ ተላልፎባቸዋል ተብሏል። የሞባይል ስልኮቻቸውና ከዚህ ቀደም ሲያደርጓቸው የነበሩ የመረጃና መልእክት ልውውጦችም የሞባይል ስልኮቻቸውን በተረከበው ኢንሳ በኩል እንዲፈተሽ ይደረጋል ተብሏል። በተያያዘ መረጃ ከቦሌ እስከ 4 ኪሎ የተተከሉ የደህንነት ካሜራዎችም ከዚህ ቀደም በኢንሳና ፌዴራል ፖሊስ ቁጥጥር ስር የነበሩ ሲሆን የኤሌክትሮኒክስ መሳሪያዎች ቁጥጥርና ፍተሻ ክፍል ላይ ልዩ ትኩረት እንዲደረግ ታስቦ በቤተ መንግስት ውስጥ በቅርቡ የተቋቋመ አዲስ ዲፓርትመንት በተጨማሪነት ቁጥጥር እንዲያደርግባቸው ውሳኔ ተላልፏል ተብሏል። በሌላኛው መረጃችን ስንቀጥል ከፍተኛ ቁጥር ያለው የጦር መሳሪያ ከጎረቤት ሀገር ሱዳን ተጭኖ ወደ ትግራይ ክልል መግባቱ ተሰምቷል። በእርስ በርስ ጦርነት እየተናወጠች ከምትገኘው የጎረቤት ሀገር ሱዳን የተነሱ የጦር መሳሪያ ጫኝ ወታደራዊ ተሽከርካሪዎቹ በያዝነው ሳምንት መጀመሪያ በትግራይ ክልል መድረሳቸውን መዋዕል ሚዲያ ከታማኝ ምንጮች ያገኘው መረጃ ያሳያል። እንደ መረጃ ምንጮቻችን ከሆነ ጦር መሳሪያ የጫኑት ወታደራዊ ተሽከርካሪዎች መዳረሻቸውን ትግራይ ክልል በማድረግ እስከ ባለፈው የካቲት 6 2018 ዓ.ም ተጓጉዘው ትግራይ ክልል ገብተዋል ተብሏል። ወታደራዊ የጭነት ተሽከርካሪዎቹ ወደ ትግራይ ክልል የገቡት በተለያዩ ዙሮች ሲሆን በአጠቃላይ ለ3 ተከታታይ ሳምንታት ከሱዳን እየተነሱ ከፍተኛ ቁጥር ያለው የጦር መሳሪያ ወደ ትግራይ ክልል ማጓጓዛቸው ተነግሯል። ከሱዳን ተነስተው ለ3 ሳምንታት ያህል መመላለሳቸው የተነገረው ጦር መሳሪያ የጫኑት ወታደራዊ ተሽከርካሪዎች
ከሱዳን ተነስተው ለ3 ሳምንታት ያህል መመላለሳቸው የተነገረው ጦር መሳሪያ የጫኑት ወታደራዊ ተሽከርካሪዎች ቁጥራቸው እስከ 40 እንደሚደርስ የተነገረ ሲሆን የመጨረሻው ጭነትም ትግራይ ክልል የተራገፈው ባሳለፍነው የካቲት 6 2018 ዓ.ም መሆኑን ወታደራዊ ምንጮቻችን ለመዋዕል ሚዲያ ባደረሱት መረጃ ጠቁመዋል። ሁሉም ተሽከርካሪዎች ከሱዳን ተነስተው ወደ ትግራይ ክልል ለመግባትም በኤርትራ በኩል አድርገው ማለፋቸው የተነገረ ሲሆን መተላለፊያ መስመሩ ከዚህ ቀደም ታጣቂዎችን ለማመላለስ ጥቅም ላይ ሲውል እንደነበርም የመረጃ ምንጮቻችን አያይዘው ገልጸዋል። በሌላ በኩል ቲዲአይኤል 76 የተሰኘ ወታደራዊ የካርጎ አውሮፕላን ደግሞ ከተባበሩት አረብ ኤሚራቶች ሻርጃ ግዛት ከሚገኘው አውሮፕላን ማረፊያ ተነስቶ ከሰሞኑ በባህር ዳር ደጃዝማች በላይ ዘለቀ አውሮፕላን ማረፊያ መራገፉ ተሰምቷል። አውሮፕላኑ ከተባበሩት አረብ ኤሚራቶች ወደ ባህር ዳር የጦር መሳሪያ ጭኖ መራገፉን መዋዕል ሚዲያ ከታማኝ ምንጮቹ ያገኘው መረጃ ያረጋግጣል። በሌላኛው መረጃችን ስንቀጥል ጀነራል ጻድቃን ገብረትንሳኤ በትግራይ ክልል ውስጥ ያለውን ነባራዊ ሁኔታ ገምግመው እንዲያቀርቡ በፌዴራል መንግስቱ መታዘዛቸው ተሰምቷል። ለጀነራሉ የተላለፈው ትዕዛዝ መከላከያ ሰራዊቱ ከ5 ዓመታት በኋላ ወደ ትግራይ ክልል ቢገባ የህዝቡ ስሜት ምን ሊሆን ይችላል የሚለውን ጉዳይ በልዩ ትኩረት ገምግሞ ለፌዴራል መንግስቱ ማቅረብ ዋነኛ ተግባራቸው ነው ተብሏል። የፌዴራል መንግስቱ ከኤርትራ ጋር የገባበትን ወታደራዊ ውጥረት አስመልክቶ ያለውን ነባራዊ ሁኔታ ከኤርትራ ጋርም አጋርነት የመሰረቱ የህወሓት ወታደራዊና ፖለቲካዊ ሁኔታዎችን የትግራይ ህዝብ የሚመለከተው በምን መንገድ እንደሆነ መረጃ ማሰባሰብ፣ መገምገምና ለውሳኔ የሚያበቁ ምክረ ሐሳቦችን ማቅረብ ጀነራል ጻድቃን ከወረደላቸው ትዕዛዝ አንኳር ጉዳዮቹ ናቸው ተብሏል። ጀነራል ጻድቃን በትግራይ ክልል ያለውን ወታደራዊ እንቅስቃሴ አስመልክቶ የፌዴራል መንግስቱን ከጀርባ ሆነው እንደሚያማክሩ የሚነገርላቸው ሲሆን ከሰሞኑ የተላለፈላቸውን ትዕዛዝ ተከትሎ ከኤርትራ ጋር ጦርነት ቢነሳ የትግራይ ህዝብ ከማን ጎን እንደሚቆም ማረጋገጫ ይዘው እንዲመጡም ትዕዛዙ ጠበቅ ብሎ ተሰጥቷቸዋል ተብሏል። በሌላ በኩል በትግራይ ክልል የለውጥ ንቅናቄ ኃይል ተብሎ የተቋቋመውና ከህወሓት በተቃራኒ የሚንቀሳቀሰው ቡድን በትግራይ ህዝብ ዘንድ ያለው ተቀባይነት ምን እንደሚመስል ማጥናት ለጀነራል ጻድቃን የተሰጣቸው ሌላኛው የቤት ስራና ኃላፊነት ነው ተብሏል። ከዚሁ ጋር በተገናኘ መከላከያ ሰራዊቱ በትግራይ ክልል በኩል አልፎ ወደ ኤርትራ ድንበር ለመጠጋት የሚያደርገውን እንቅስቃሴ በትግራይ በኩል ምንም አይነት ወታደራዊ ትንኮሳ እንዳይደረግ የሚል ማሳሰቢያ ከጠቅላይ ሚኒስትሩ ለጀነራል ታደሰ ወረደ መተላለፉን በትላንትናው ዕለት መዘገባችንና ወደ እናንተ ማድረሳችን አይዘነጋም። በሌላኛው መረጃችን ስንቀጥል የኦሮሚያ ክልል የጸጥታ መዋቅሩን እንደ አዲስ በ5 እዞች ማዋቀሩ ተነገረ። በአቶ ሽመልስ አብዲሳ የሚመራው የኦሮሚያ ክልል መንግስት የክልሉን የጸጥታ መዋቅር በ5 እዞች በአዲስ መልኩ ማዋቀሩን መዋዕል ሚዲያ ከጉዳዩ ጋር በተገናኘ የደረሰው መረጃ ያሳያል። ክልሉ የጸጥታ መዋቅሩን ሰሜን ኦሮሚያ እዝ፣ ደቡብ ኦሮሚያ እዝ፣ ምስራቅ ኦሮሚያ እዝ፣ ምዕራብ ኦሮሚያ እዝ እና ማዕከላዊ ኦሮሚያ እዝ በሚል እንደ አዲስ ማደራጀቱን የተሰማው ከዚሁ ጋር በተያያዘ ባሳለፍነው ሳምንት በጡረታ በገዛ ፈቃዳቸው ወይንም ደግሞ በተለያዩ ምክንያቶች ከስራ ተሰናብተው ለነበሩ የቀድሞ መደበኛ ፖሊሶች፣ የልዩ ኃይል እንደዚሁም የቪአይፒ ጥበቃ ክፍል አባላት የክልሉን ጸጥታ መዋቅር በአንድ ሳምንት ውስጥ መልሰው እንዲቀላቀሉ አስቸኳይ ጥሪ ማድረጉን መዘገባችን ይታወሳል። የኦሮሚያ ክልል የጸጥታ መዋቅሩን በ5 እዞች በአዲስ መልክ ለማዋቀር ውሳኔ ያሳለፈው እርምጃ የፌዴራል መንግስቱ መከላከያ ሰራዊቱን ወደ ሰሜን የኢትዮጵያ ክፍል በማዛወር ላይ መሆኑን ተከትሎ በክልሉ የሚፈጠረውን የጸጥታ ክፍተት በአስቸኳይ ለመሙላት ነውም ተብሏል። በሌላኛው አነጋጋሪ መረጃችን ስንቀጥል የሶማሌ ክልል ልዩ ኃይል ኢትዮጵያን ከሶማሊያ ጋር የሚያዋስነውን ድንበር እንዲጠብቅ ውሳኔ መተላለፉና ትዕዛዝ መሰጠቱ ተሰማ። በሙስጠፌ መሐመድ ዑመር የሚመራው የሶማሌ ክልል የጸጥታ መዋቅር ከክልሉ በተጨማሪ ኢትዮጵያንና ሶማሌ ክልልን የሚያዋስነውን ድንበር እንዲጠብቅ ከፌዴራል መንግስቱ ውሳኔ መተላለፉ ተነግሯል። ውሳኔው የተላለፈው በሶማሌ ክልል የሚገኘው የመከላከያ ሰራዊት ተነስቶ ወደ ሌላ ቦታ ምናልባትም ኢትዮጵያንና ኤርትራን በአፋር ክልል በኩል በሚያዋስነው ድንበር ላይ እንዲሰፍር ይደረጋል መባሉን ተከትሎ መሆኑን ለጉዳዩ ቅርበት ያላቸው የመዋዕል ሚዲያ ምንጮቻችን አድርሰውናል። ከ5 ዓመታት በፊት በፌዴራል መንግስቱና በህወሓት መካከል ተደርጎ በነበረው ጦርነት የኢትዮ ሶማሌ ድንበር ይጠበቅ የነበረውም በሶማሌ ልዩ ኃይል እንደነበር የሚታወስ ሲሆን አሁንም ተመሳሳይ ኃላፊነት ለክልሉ ጸጥታ መዋቅር ተሰጥቶታል ተብሏል። በፌዴራል መንግስቱና በህወሓት መካከል ተደርጎ በነበረው ጦርነት የተፈጠረውን የጸጥታ ክፍተት ተከትሎ
በሶማሊያ የሚንቀሳቀሰው አልሸባብ የኢትዮጵያን ድንበር ጥሶ መግባቱንና ጥቃት መፈጸሙ የሚታወስ ሲሆን በወቅቱ የሶማሌ ክልል ልዩ ኃይል ከአልሸባብ ሰራዊት አባላት ጋር ለቀናት የቆየ ውጊያ ማድረጉም አይዘነጋም። የፌዴራል መንግስቱ በሶማሌ ክልል ያለውን ሰራዊቱን ወደ ኤርትራ ድንበር ለማንቀሳቀስ ውሳኔ ማሳለፉን ተከትሎ አልሸባብ እንደ ከዚህ ቀደሙ የኢትዮጵያን ድንበር ጥሶ እንዳይገባ የሶማሌ ክልል ጸጥታ ድንበር የመጠበቅ ኃላፊነት ተሰጥቶታል ተብሏል። ወደ መጨረሻው የዜና መዋዕላችን መረጃ ስንቀጥል በደቡብ ኢትዮጵያ ክልል በጋሞ ዞን በዘይሴ ብሔረሰብ አባላት ላይ ግድያ መፈጸሙ ተሰማ። በጋሞ ዞንና አካባቢው ትላንትናና ከትላንት በስቲያ ከፍተኛ ውጥረት እንደተፈጠረ የተነገረ ሲሆን በዞኑ ስር ከሚገኙ ማህበረሰቦች አንደኛው በሆነው የዘይሴ ብሔረሰብ አባላት ላይ በክልሉ የጸጥታ መዋቅር ጥቃት ተከፍቶ ከ20 በላይ ንጹሃን ዜጎች ሲገደሉ ከ60 በላይ የሚሆኑት ደግሞ በእነዚሁ የጸጥታ ኃይሎች ወደ አልታወቀ ቦታ መወሰዳቸውና ሌሎችም መቁሰላቸውን ከስፍራው የሚወጡ መረጃዎች ያሳያሉ። በደቡብ ኢትዮጵያ ክልል ጋሞ ዞን በሚገኘው የዘይሴ ብሔረሰብ አባላት ላይ ግድያ ተፈጽሟል የተባለው በትላንትናው ዕለት የካቲት 9 ቀን 2018 ዓ.ም ሲሆን ቁጥራቸው 20 የሚደርሱ ሰዎች የተገደሉት ልዩ ስሙ ደንበሌ ተብሎ በሚጠራ ቀበሌ መሆኑን ከአካባቢው የተገኘው መረጃ ያመለክታል። በዘይሴ አካባቢ ወዘቃ ተብሎ በሚጠራው ቀበሌ ደግሞ ከ60 በላይ የሚሆኑ ወጣቶች በዞኑ የጸጥታ ኃይሎች መወሰዳቸው የተሰማ ሲሆን ወጣቶቹ ከተወሰዱበት ጊዜ አንስቶ እስካሁን ድረስ የት እንደደረሱና በምን ሁኔታ ላይ እንደሚገኙም ምንም አይነት መረጃ ቤተሰቦቻቸው አላወቁም ተብሏል። ግድያው ተፈጽሟል የተባለው በአካባቢው በተቀሰቀሰ ግጭት እንደሆነ የተነገረ ሲሆን የዘይሴ ብሔረሰብ ራሳችንን በራሳችን እናስተዳድር የሚል የልዩ ወረዳ ጥያቄ ማቅረባቸው ከመንግስት የጸጥታ ኃይሎች ጋር ግጭት ውስጥ እንዲገቡ ያደረጋቸው ዋነኛ ምክንያት መሆኑ ተነግሯል። በአካባቢው ሰፍሮ የነበረው የመከላከያ ሰራዊት ወደ ሰሜን ኢትዮጵያ መንቀሳቀሱን ተከትሎ ተዳፍኖ የነበረው የማንነት ጥያቄና ተያያዥ ውስጣዊ ችግሮችም ከእንደገና በማገርሸት ላይ ሲሆኑ በዘይሴ አካባቢ ሰብአዊ ጥፋት ያስከተለ ከፍተኛ ግጭት ተነስቶ በርካቶች ጉዳት ደርሶባቸዋል ተብሏል። ከዚሁ ጋር በተያያዘ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደና የጋሞ ዞን አመራሮችም የዘይሴ ብሔረሰብ አባላት ያነሱትን ጥያቄ ምላሽ ከመስጠት ይልቅ የጸጥታ ኃይሎችን ወደ ስፍራው ማሰማራት መርጠዋል የሚል ቅሬታ እየቀረበላቸው እንደሚገኝ የተወደዳችሁ ቤተሰቦቻችን የሰዓቱ ዜና መዋዕላችን የያዘላችሁ መረጃዎች እነዚህ ነበሩ። ስለ አብሮነት ቆይታችሁ እናመሰግናችኋለን። መልካም ጊዜ እንመኝላችኋለን።